ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ እንን ቪዲዮ ላይክ፣ ሼር፣ ኮሜንት እንዳትረሱ። ዛሬ በጣም የሚያስገርም ታሪክ ነው ይዤ የመጣሁት። እስኪ እኛውን ከዚች ወፍ ምን እንማራለን? እንደገና ከዚች ልጅ ተንኮል ምን እንማራለን? አሁን አያችሁ እንግዲህ እናትየው የለችም። ከጫጩቶቹ አንዷን ነጥላ ይዛ ጠፍታለች። እስከ መጨረሻ እስኪ ያዳምጡ። እቺ ወፍ ደግሞ አለቃትም ብላ የተከታተለች ነው። አንዳንዴ የሰው ህይወትም እንደዛ ነው። ምንድነው ፈጣሪ አሁን ከሶስቱ አንዱንም ይዛ ያበረረችው እቺ ወፍ ደግሞ እናት ናት አይደል? ሁለቱንም ሜዳ ለጥላ እቺን አንዷን ጫጩቷን ልታስመልጥ በረራ ላይ ናት የምትገኘው። በእውነት የሚገርም ነገር ነው። እኛንም ፈጣሪ እንደዛ ነው። በቃ ብዙ በጎችን ሜዳ ለጥሎ አንድ በጎን እንደሚፈልግ እኛንም እንደዛ ነው የሚፈልገን። ጠላት ነጥሎ ሲወስደን እንደዚህ ነው የሚከታተለን። በቃ አባትነት እንደዛ ነው። የእናትነት ነገር እንደዛ ነው። አሁን እቺ ወፍ ገደልም ጉርጓድም ብትገባ አሁን ብትጥላት የትም ብትጥላት እንደማትጥላት ነው። በቃ እስከ መጨረሻ እኔ ገርሞኝ እስከ መጨረሻ ያቺ ገርሞኛል። እንዴት ከጠላት መንጋጋ እንዴት እንደምታስለቅቅ ግን በዛ ላይ ሁሉ እናንተ ተንኮለኛ ብትሆኑ ማን እቺ ልጅቷ በጣም ተንኮለኛ ናት። የሚገርም ነገር ተንኮለኛ ናት። እንደሷ ተንኮል ቢሆን ኖሮ በአውሬት ትበላ ነበር። ግን ፈጣሪ እንደ ተንኮል አላደረጋትም። እቺ ወት ለፍታ ደክማ አሁንም እየደከመች ነው። ሩጫ ላይ ናት ልጇን ልትቀበል በጣም ዋጋ እየከፈለች ነው። ምን አክል ዋጋ እንደምትከፍል እቺስ ልጅ ደግሞ ምን አክል ዋጋ እንደምትከፍል ዝም ብላችሁ እስቲ ታምር የሆነ ቪዲዮ ነው። እኔ በቃ አይቼ ገርሞኝ በቃ ለካ የሰው ድካም እንደዛ ነው። ሩጫ እንደዛ ነው ወይ? አንድን ነገር ሮጠን ደክመን ለኛ በማይሆን ነገር ላይ ሮጠን ደክመን እንደምንጥል ነው። በቃ አሁን እቺ ሮጣ ደክማ አሁን ለራሷ ምንም አይሆንላትም። አሁን ለምሳሌ እዚህ ዛፍ ላይ ወጣች። አመልጣለሁ ብላ ነው የወጣችው። አመልጣለሁ ብላ ወጣች። ወፏ ደርሳለች። ወፉ እየቀረበች ነው። ለወፏም የሆነ አደጋ ነው የሚገጥማት። የሆነ እባብ ይገጥማታል። ግን እባቡም ለጉዳት አያደርሳትም። ልጅቷንም አይነካትም። ወፏንም አይበላም። ግን ፈጣሪ ደግሞ ሲሰጣት የድካማን ዋጋ ደግሞ መልሶ ደግሞ ምን ያደርጋል? እግዚአብሔር ደግሞ ለልጆቿ ምግብ ሊያደርግ ነው። አያችሁ ጠላትን። በጣም የሚገርም ነገር ነው። አሁን እቺ ልጅቷም አመልጣለች። ዘንዶም አያገኛትም፣ ወፏም አታገኛትም። እንግዲህ ከጫጩቷ ጋር ዛፍ ላይ ወጣለች። በጣም የሚገርም ነገር ነው። እስቲ አሁን ለምሳሌ ዘንዶ አገኛት። ዘንዶ ምንም አይጎዳትም። እንደሚያስመልጣት ነው። ጭንቅላቱን ብላ እናት አባቱን ብላ ገሽልጣ ወደ ልጆቿ ይዛ ነው የምትሄደው። ወደ ልጆቿ ይዛ ትሄዳለች። እንግዲህ እያየች ነው ዝም ብላ ዛፍ ላይ። አሁን እቺ ልጅ አመልጫለሁ ዛፍ ላይ ወጥቻለሁ ትላለች እንጂ አሁን ዛፍ ላይ ብትወጣም እቺ ወፏ ምንድነው የምታደርገው? ሄዳ ጭንቅላቷን ብላ ልጇን ልትቀበል ነበረ። ፈጣሪ ደግሞ ምን ያደረጋት? አሁንም ሊያደክማት ሲፈልግ ዘንዶውን አዘጋጀ። አሁን ዘንዶን አመለጠችና እንደገና ይዛ ሮጠች። እንደገና እቺ ደግሞ ወፏ ዘንዶን ጭንቅላቱን ብላ ቀጥቅጣ እናቱን ገላ እንደምንም አድርጋ ገደለች። ከዛ ለልጆቿ ደግሞ እራት አድርሳ ትመጣለች። በጣም በእውነት ታምሮና ቪዲዮ እኔ በቃ ተገረምኩኝ ብቻዬን። የሰው ድካም አልኩኝ። አሁን እቺ ደግሞ ከዘንዶም አምልጫለሁ ከእናቷም አምልጫለሁ ብላ ለጫጩቷ ውሃ እያጠጠች ነው። እቺ ደግሞ ወፏ ምን ታደርጋለች? ዘንዶን ቀጥቅጣ አያችሁ ጠላት እንዴት እንደሚያስመልጣችሁ። አሁን ከዛ ከልጅቷም ዘንዶ እንዳይበላት አስጣላት። ዘንዶንም ደግሞ ቀጥቅጣ ወደ ልጆቿ ይዛ እየሄደች ነው። አስቡ። አሁን እቺ ልጅ አሁንም በድካም ነው እንጂ እቺን ወፍ አታገኛትም። አሁን ለልጆቿ ማገበቻት። ከዛ በኋላ ብልታ አጥጥታ እንደገና ደግሞ ያቺን አንዷን ጫጩት ፍለጋ አሁንም ትሄዳለች። የሚገርማችሁ ነገር አሁንም ወደ ጉዞ ቀጠለች። በቃ እቺ ደግሞ አሁን በቃ አምልጫለሁ እናቷም አላገኘችም ብላ ወፏን ደግሞ እንደገና ታንከባክባለች። ይኸው እናቷ እንደገና ተመልሳ መጣች። በጣም የሚገርም ነው። አሁን እናቷ ተመልሳ መጣችና አሁንም እቺ ወፍ ታመልጣታለች። ወደ ጫካ ገባች። በቃ አለቀላት። ከዛ በኋላ እቺ እናትዮ ስትደርስ ደግሞ እንደገና ዋጋ ልትከፍል ወደ ባህር ነው የምትገባ።
በጣም የሚገርም ነገር ነው። አሁን ወደ ባህር ትሰምጣለች። አሁን ወፍቷን እየፈለገች ነው። ከየት ታገኛት? ጣፈቻት። በቃ ከሷ ጣፈቻት። አሁን ፈጣሪ ወደ እናቷ እጅ ሊያስገባት ነው እችን ወፍ። አያችሁ፣ እችን ጫጩቷን ከእናቷ ጋር ሊያገናኛት ነው ፈጣሪ። በቃ አሁን እየፈለገች ነው። አጠቻት። ይኸው ደረሰች። ይኸው እናትዮ ደረሰች። ምን ይዋጣት? በቃ ያላት እድል ወደ ባህር መግባት ብቻ ነው። በቃ ይኸው ደረሰች። ምን አባታቱ ምን ትሁን? አቤት የድካም ውጤት! አያችሁ እናንተ አንድን ነገር ይኸው የእናንተ የማይሆን ነገር ይኸው ገባች። በቃ ተሰመጠች። በላውን እዚህ ባህር ውስጥ በቃ ድካም ነው፣ ልፋት ነው። በጣም ያያችሁ የእናንተ ህይወት እንደዛ ነው። ጠላት ምስቅልቅልቅልቅል የሚያደርገው እንደዛ ነው። ዋጋ ትከፍላላችሁ፣ ትደክማላችሁ በእናንተ ባሉላ ነገር ላይ። አያችሁ ይኸው አሁን ጫጩቷም እዛ ጫካ ላይ ቀረች። እሷን ውሃ ውስጥ ዋጋ እየከፈለች ነው። ገና ዘንዶ ያገኘ ይኸው ጫጩቷ ደግሞ ዘና ብላ ደግሞ ወጠች ከጫካዋ። ምን ትሁን በቃ። አሁን ደግሞ እቺ በባህር ውስጥ እየተሰቃየች ነው። ከስንት አውሬ ጋር እየተጋፈች ነው። ወፍቷም እንግዲህ አየው አሁን ስቃይ ነው። ወፍቷን ታለች፣ ትሰምጣለች። ይኸው በላዋ ላይ ትንዛበባለች፣ ትሰምጣለች። ይኸው ገና ዘንዶም ይገጥማታል፣ አዞም ይገጥማታል። ብዙ ነገር ነው ውሃ ውስጥ የሚገጥማት። በእውነት እኔ ይህን ቪዲዮ በጣም በቃ የተገረምኩበት ነው። ለካ የሰው ህይወት እንደዛ ነው ወይ? እግዚአብሔር ደግሞ እናንተን ሲጠብቅ እንደዛ ነው። የእናንተ የሆነውን ነገር ማንኛውም ጠላት እንደማይወስድ በእውነት እኮ ነው። አሁን እዚች ወፍ ድካማ በጣም ድካም አይደለም። አሁን ፈጣሪ ደግሞ ከዚች ዘንዶም በሆነ ያስመልጣታል። ይህች ለምን እንደናንተ አይከፍልም? እንደናንተ በደል አይከፍልም ፈጣሪ። አያችሁ ዋጋ ብትከፍልም ግን ህይወቷ ቀረች። ህይወቷ ታመልጣለች። ግን ወፍቷን ልታገኝ ዘንድ አልቻለችም። እናቷ ግን ልጇን አገኘች። ፈጣሪ እናንተንም ከጠላት መንጋጋ እንደዚህ ሸልቅቆ ነው የሚያወጣችሁ። እንደዚህ ነው የሚጠብቃችሁ። እንደዚህ ነው የሚደክመው በእናንተ ህይወት ነገር ላይ፣ በእናንተ ኑሮ ላይ። አያችሁ ግን አያገኛትም። ቢሆንም እሷ በደለኛ ብትሆንም፣ እሷ ሌባ ብትሆንም፣ ከእናቷ ልጇን ብትቀማም ፈጣሪ ደግሞ ለምን አሳልፎ አልሰጠም? በጣም የሚገርም ነው። አሁን እናትዮ ትመጣለች። ይኸው ብትደክምም በጣም የሚገርም ነው። ይኸው መጣች። በቃ እግዚአብሔር ደግሞ ታግላ ያችን ውሃ ውስጥ ቀረች። አልሞተችም፣ ግን በህይወት ትቀራለች። በህይወት ቀርታለች። ይኸው ዘንዶ እያባረራት፣ አዞ እያባረራት ነው። እቺ ወፍም ደግሞ ልጇን አግኝታለች። በጣም ደስ ከምለው ነገር ይሄ ነው። በቃ ልጇን አግኝታለች። አሁን በሰላም ደግሞ ወደ ልጆቿ ይዘምድ። ፈጣሪ እንዲህ ነው እናንተ የሚጠብቀው። ከጠላት መንጋጋ ሽልቅቅ አርጎ ወደ ጉያው እንደዛ ነው የሚያስገባ። እኔ በእውነት ከዚህ ቪዲዮ ብዙ እንደ የተማርኩት ነገር አለ። ብዙ እናንተን ትማራላችሁ ብዬ ነው። በቃ አሁን ልጇን ልትቀበል እየሄደች ነው። በጣም ደስ የሚል ቪዲዮ ነበረ። በእውነት ብዙ ትማራላችሁ። እንደዛ ነው የሰው ድካ። ይኸው ደክማ፣ ይኸው በቃ በነፃ ሄደች። ይሄን ሁሉ ዋጋ ከፍላ፣ ይሄን ሁሉ ሮጣ፣ ይሄን ሁሉ ደክማ እግዚአብሔር ከጠላት ማስመለጣት፣ ከዘንዶ ማስመለጣት፣ ከአዞ ማስመለጣት። ይኸው ወደ ቤቷ ገብች። ባይ ባይ።